እድሜያቸው በርካታ የታሪክ ኩነቶች ላይ እንዲሳተፉ ከተፈቀደላቸው እድለኛ ሰዎች መካከል አንዱ ከሆኑት አርበኛ መሳፍንት ከበደ ቤት ተገኝተናል። አመጣጣችን ለሀገር ያበረከቱትን በጎ ተግባራት ልንዘክር የቴክኖሎጂ ሽግግር እድገት የነበራቸውን አስተዋጽኦ ልንነግራችሁ እንዲሁም በአይናቸው ያዩትን ታሪክ ባንደበታቸው ለመስማትና ከታሪካቸው ብዙ ለማትረፍ ነውና ተከታተሉ ዘንድ ጋብዘናል። እንኳን አደረሰዎት። እንኳን አብሮ አደረሰን። የኔን ይስጣችሁ ለእናንተም። የት እንደተወለዱ? እኔ የተወለድኩት ቤገምድር ስማዳ ይባላል። ቤገምድር ስማዳ መቼ በመቼ ዓመተ በ1907 ጥቅምት 17 ነው የተወለድኩት። ዛሬ 107ኛዬን ጥቅምት 17 ሞላለሁ። ወደ ጎንደር ከተማ እንዴት መጡ? ጎንደር የመጣሁት አርበኛ ነኝ። በአርበኝነት ተቀምጠን ሳለን በአርበኝነት አዲስ አበባ ድረስ ሄድን። አዲስ አበባ ሄድን። ከአዲስ አበባ ተመልሰን እዚህ ጎንደር ለመጎብኘት ልውል አልጋዋራሽ መስመጡ አጅቤ መጣሁ። ወታደር ሆኜ ነው ማለት ነው። ሻምበል ነበርኩኝ። ከክቡር ዘበኛ ውስጥ ሻምበል ነበርኩ። ከዚያ መጣንሳቸውን አጅበን ጎንደር ገባነ። በትግራይ ነው ዙረን የመጣነ። ደብረታቦር ሄድነ። ደብረታቦር አንድ ወር ተቀመጡ እሳቸው። እኛም እሳቸውን አጅበን ተቀመጥነ። ከዚያ ተነስተን በአዲስ አበባ ሊመለሱ ሊሄዱ ሲመጡ እኔ እዚህ እንድመደብ ይፈቀድልኝ ብዬ ስጠይቃቸው ተፈቀደልኝ። ጎንደር ፖሊስ ሁኜ ሻምበል ነኝ። ተቀመጥነ። እዚህ ሻምበል ሁኜ ስቀመጥ ቆየሁ። 2 ዓመት ቆየሁና ከ2 ዓመት በኋላ ውትድርናውን አልፈልግም ብዬ ተሰናበትኩ። ከውትድርናው ከፖሊስነት ፖስታ ቴቴ ተላላኪነት ተቀጠርኩ። ከዚያ ወጥቼ ፖስታ ቴቴ ተቀምጠን ሳለን በ40 ዓመተ ምህረት በ42 ልክ 42 ዓመተ ምህረት ቴሌኮሙኒኬሽን ሳይሆን ፖስታ ቤት ስልከኛ ብሎ ደባርቅ ሰደደኝ። ደባርቅ ያለሁኝ በ46 ዓመተ ምህረት ቴሌኮሙኒኬሽን የሚባል መስሪያ ቤት መጣ። ቴሌኮሙኒኬሽን ሲመጣ ስልከኛ እንደሆንኩኝ የቴሌኮሙኒኬሽን ሰራተኛ ሆንኩኝ። ስልከኛ ሁኜ ከዚያ ተቀመጥኩኝ። ከደባርቅ ድበባህር ዘአዳርቃይ ዘሪማ እንደዚያ ስልክ በተበላሸ ጊዜም እየሄድኩ ቀጥላለሁ። መስመሩ ተበላሸ ማለት ነው። ስቀጥል ቆየሁኝና በ47 ዓመተ ምህረት ከዚያ ተቀይሬ ጎንደር መጣሁ። ጎንደር ስመጣ ስልክ ዋጋ ቤት የያዙት እያሉ እኔ ዋጋ ቤት ሳልገባ ይሄ ጧት በ12 ሰዓት በ6 ሰዓት ማታ በ12 ሰዓት ሬዲዮ እንዲዘፍን ሬዲዮ ተተከለ። 3 ቦታ ላይ ሬዲዮ ተዘረጋ። ያን ሬዲዮ ጧት በ6 በ12 ማታ እንዲዘፍንና ያለውን ወሬም ለህዝቡ እንዲያወራ መክፈትና መዝጋት ተመደብኩ። እዚያ ተመድቤ እንደተቀመጥኩ ቆይተን ከዚያ ይሄ እዚህ
እዚህ ስትመጡ ከጎንደር ወደኛ እዚህ ባጠገባችን ደብረ ሰላም የሚባል አሁን የካቶሊክ የቆመ አለ። ከቆሞ ፊት ለፊት ሬዲዮ ጣቢያው እዚህ ተተከለ። ሞተር ነው አስነስቼ ያን ሞተር ኤሌክትሪክ ሰጥቼ ከመስሪያ ቤት የገብቼ ትራንስሚተር ይባላል ትራንስሚተሩን ከፍቼ የሚዘፍንም አዘፍናለሁ የሚያወራውንም አሰውረዋለሁ እንዲያወራ ከፍቼ ቁጭ በል ተባልኩ እዚህ መጣሁ ይኸው ከዚህ ከመጣሁኝ ጀምሮ እስካሁን እዚሁ አለሁኝ ይህ ስራ አላስቸገረዎትም አልከበደዎትም መጀመሪያ እንደው መጥቼ እዚህ ሳየው ባይነ ታይቶ በእጅ ተሰርቶ ሚሰራ ስራት አንድ አፍታ ካየኋት ወደ ኋላ አልልም ነበር እኔም ብልህ ነበርኩ በጣም ብልህ ሰው ነበርኩ ከዛ ፖስተኛ ሆኖ ከውትድርና አልፈልግም ብዬ ውትድርናውን በአንዳንድ መቼም ባህሪያችን እኔ በልጥ ነው የምንባባል ከዚያ እነዚያ ጓደኞቼ ጋራ ማልስማማ ስለሆነ ከውትድርናው እንደሰናበት ብያ ቤቱ ታቀረብኩኝ ተሰናበትኩ እና ወጥቼ ፖስታ ቤት ተቀጠርኩ ተላላኪ ደግሞ ፖስታ ሲመጣ የገሌም ፖስታ ወስደስጥ እየተባልኩኝ መንደር ለመንደር ዞር ነበር ፖስታ እየሰጠሁኝ ፖስታ ይዘው ሩቅ ቦታ ይሄዱ ነበር ፖስታ ይመጣል የመጣለትን ፖስታ ዙረን እንነግረው ነበር መተ ፖስታ መጥቶልሃል መተውሰድ ይያልና ሪኮማንዴ የሚባል አለ ያ ሪኮማንዴ ፈርሞ ነው የሚወስድ እሱም እየፈረመ የሚወስደው እሱ ሪኮማንዴ ፖስታ ሲሆን ዙረን እንነግረዋለን ሌላው ይመጣልኛል የሚል ራሱ እየመጣ በኋላ እየመጣ ይወስድ እንጂ ዙረን መንገር ቀረ ስለ ጣሊያን ወረራ ጊዜ እናውራና በጣሊያን ወረራ ጊዜ ተሳትፈዋል በጣሊያን ወረራ ጊዜ ጣሊያን በ28 ነው የመጣ በ1928 ዓመተ ምህረት አይደለም አዎ በ28 ዓመተ ምህረት እንደመጣ ሰኔ ወር ነው የነበረ ሀገራችን ጦርነት ገጠም ነው እንጂ አላስገባ ነው ሀኛ ሀገራችን ስማዳ አልገባም ጦርነት ገጠም ነው እየተዋጋና አርበኛ ሆኜ ቆየሁ ከዚያ ከአርበኝነት ነው አሁን መጥቼ ወትድርም ያገባሁኝ ምን ያልሁኝም እዚያው በዚያው ነው የመጀመሪያዋን መሳሪያ እንዴት ነው ያገኙት መሳሪያ ያገኘው ጀሌ ነበርኩኝ በአርበኝነት ጦርነት እየሄድን ስንዋጋ እግዚአብሔር ያዘዘበት ተመትቶ ወድቆ ጠበንጃው ለዚያ እሱ እዚያ ወድቆ አገኘሁኝ ያ ጠበንጃ አጭር ምንሽር ባለ ሁለት ማሰርናት እሷንና 6 ካሴታ ጥይት 6 ካርታ ጥይት ጋር እሷን ተረከውኩ እሷን ሽጬ አንድ ቤልጂክ መካከለኛ ቤልጂክ ውድ ነው የነበረ የዛ ጊዜ ተፈላጊ ነው እሷን ሽጬ ጥቂት ብር ጨምሬ መካከለኛ ቤልጂክ ያስኩኝ ከዚያው አሁን እዚህ ስመጣ ሁሉ ቤልጂክን እንዲያስኩ ነው የነበረ እዚህ ስመጣም ከአዲስ አበባም ወደ ደሴ ከደሴ ጎንደር ስንመጣም አልጋዋራሽን ሳጅብ ክቡር ዘበኛ ሆኜ ያችን ቤልጂክን ነው ይዤ ነበረ እና ተኩስም መልካም ተኩስባት ነበረ መልካም ተኩስ ነበር ራንቱ የተባልኩ ነበርኩ ለተኩስ አንቱ የተባልኩ ነበርኩ እግዚአብሔር ይመስገን ቤልጂክዎት የደረሰች በ35 ዓመተ ምህረት አይደለ እዚህ አልጋዋራሽ ጋር የመጣነ መጣሁኝ እዚህ ተቀመጥኩ በኋላ በ40 ዓመተ ምህረት
ጦቢያይቱ አድጎልኝ የምትባል አንዲት ልጃገረድ አገባሁ። የድግስ መደገሻ አረኩት ሽጬ። በቃ ይሄ ነው። እስኪ ስለ ልዑል አልጋ ወራሽ እስኪ የሚያስታውሱት። ልዑል አልጋ ወራሽ ያው አባታቸው ኃይለ ሥላሴ ሲመጡ ከውጭ ሀገር አብረው መጡ። ከዚያ ወሎ ተሾሙ። ጎንደርን ጭምር እንዲገዙ ታዘዙ፣ ተሾሙ። ከዚያ ጎንደርን ስለማያውቁት በትግራይ ዙረን አጅበን ጎንደር ገባነ። ከጎንደር ደብረ ታቦር ሄድነ። ደብረ ታቦር አንድ ወር ተቀምጠው ነው የተመለሱ። ከዚያ ሲመለሱ እኔ እዚህ የፖሊስ ሻምበል ሁኜ እዚሁ ተቀመጥኩ ጎንደር 2 ዓመት ፖሊስ ሁኜ በሁለተኛ ዓመቴ አልፈልገውም ውትድርናውን ብዬ ተሰናበትኩ። ከዚያ ተሰናብቼ ፖስታ ቴቴ ይባል ነበረ። ፖስታ ቴቴ የተባለው ፖስታ ቴሌግራምና ቴሌፎን ማለት ነው። ገባሁኝ። እዚያ ተቀምጬ ሳለ ስልከኛ ተብዬ ደባርቅ ሄድኩ በ42 ዓመተ ምህረት ደባርቅ ሄጄ ስልከኛውኝ 7 ዓመት ተቀመጥኩ። ወደ ጎንደር ተመልሼ መጣሁ። የዚያ እኔ ጎንደር የመጣሁት ይሄ ሬዲዮ ጣባ እየተሰራ ለዚህ ስራ ጠቃሚ ነው ተብዬ ነው የመጣሁት። መጣሁኝ፣ እዚህ ገባሁ። ይኸው እዚሁ አለሁኝ። አሁን ከ47 ዓመተ ምህረት ከ49 ዓመተ ምህረት ጀምሮ እዚህ 49 ነው። በ49 ዓመተ ምህረት ጀምሬ እዚህ ነው ያለው። አህጀም ወዲያማ ወዲህ ሂጅ አላውቅም። ጎንደርን ለመጀመሪያ ጊዜ ሲያዩት መጀመሪያ ጊዜ ማያቴ ነው። ምን ተሰማዎት? እንዴት ይሄ አሁን እንደምነግርሽ አይ እንግዲህ ከተማውን ዛሬ ትዝ እያለ አይለኝም። ግን ከተማው መቼም ያው ደማቅ ነው። አይቼም አላውቅ ነበረ ከተማ በማየት ያብሬው ውን ስል ነበረ። ይኸው እስካሁንም አለሁኝ እግዚአብሔር ይመስገን። አይን ያያይም ጠፍቷል እንጂ ሌላ ሰውነቴ ሙሉ ላይ ደህና ነኝ እግዚአብሔር ይመስገን። አዲስ አበባ ነበሩ? አዲስ አበባ ያው በሚያዝያ ወር ነው እንደዚያ ሄደን ገባን። በ33 ዓመተ ምህረት በ33 ሚያዝያ አዲስ አበባ ገባን ያዝነ። አዲስ አበባ ከተያዘ በኋላ ክቡር ዘበኛ ተመደብኩኝ። ክቡር ዘበኛ ነው የተመለመልኩ። መጀመሪያ ውትድርና እንደገባው ወዲያው በ3 ወሬ ነው በ4 ወሬ መቶ ልቅና አገኘሁኝ። የመቶ አለቃ ተባልኩ። አንዲት ኮከብ እዚህና እዚህ ሰቀልኩ። እንደገና በ40 በስንት ነው ዓመተ ምህረቱ እየጠፋኝ ከዚያ ሻምበል ሆንኩ። ሻምበል ገባሁኝ። ሻምበል ከሆንኩኝ በኋላ በዚች 2 ኮከብ በዚች 2 ኮከብ ሰቀልኩ። ሻምበል ሆንኩ። እንደገና ሻምበልነቴ እዚህ መጣነ። ደብረ ታቦር ሄድነ። 1 ወር ተቀመጥን። እሳቸውን አጅቤ ክቡር ዘበኛ ተብዬ እዚያው አጅቤ ከዚያ እንደገና ተመልሰን ወደ ጎንደር እሳቸው ወደ ደሴ ሲመለሱ አገር የዚህ ስለሆነ እዚህ ልመደብ ብዬ ስጠይቃቸው ፖሊስነት ተመደብኩኝ። ሰላማዊ ፖሊስ እዚሁ ቀረው። ይኸው እስካሁን እዚሁ አለሁ። እዚሁ ያው ጎንደር ማለት ነው። ይሄ ያኔ የአዲስ አበባና ጎንደር በከተማ አሰራርነት ብዙ ልዩነት ነበራቸው። አይ ጎንደር ይበልጣል። ጎንደር የተዋበ ሀገር ኖረ። ተወዳጅ ነው ጎንደር። አሁን መጀመሪያ ማርቆስ ደብረ ማርቆስ ጃንሆይ ልንቀበል ሄደን ደብረ ማርቆስን ነው የማውቀው። ከተማ የሚባል ነገር አላውቅም ነበር ከዚያ በፊት። እንትን እንኳን ባህር ዳር ጥቂቶች መንደሮች ነው የነበሩት እንጂ የለውም ከተማ የነበረ።
አሁን ነው ከተማ የሆነው ተሸልመዋል ይባላል አዎ አርበኝነት ምንድነው የተሸለሙ በአርበኝነትም በሰራቸው ስራዎች ሁሉ በተኮስኳቸው ጥይቶች ነው እኔ በሌላ አይደለም ምን ተሸለሙ የ4 አመት የድል ኮከብ አንድ የድል ኮከብ ሽልማቱ አለኝ ለብሾው ፎቶግራፍ ታነሱት ይችላልላችሁ በጣም ጥሩ በጣም ደስ ይለናል በጣም ደስ ይለናል ኳለ እሺ ረብዙ እግዚአብሔር መስከን እኔ ገደልኩ ማለቱ ችግር ነው ልጆች ሰውን ሰው አይገለውም ነበር ግን ያው የኢጣሊያን አሽከሮችና የኛ ለብቻው ይፋጅ ነበር እንፋጅ ነበር ኧረ ብዙ ህዝብ ያልቅ በአንድ ቀን እንደው 20 ሰው 30 ሰው እንጋደል ነበር ገና ሲመጣ ጀምረን ጣሊያንን ልንገዛ አልፈለግንም የውጭ ሀገር ሰው እኛን እንዴት ይገዛናል በሚል ጦርነት ገጠምነው ከተማዋ እየተወተፈ ወታደሩን ይዞ ይዋጋን ነበር ከ1928 ዓመተ ምህረት ጀምሮ እንደተዋጋ ነው በ33 ዓመተ ምህረት ነው ጣሊያን ድል ሲሆን ጦርነት ቀረ አቆመ ምን ተታኮሰው የለንም ነበር እንጂ እንደዚያ ነው የተታኮስነው ዓለማዊ ትምህርት ተምረዋል የለኝም እንትን አለኝ ማንበብና እንትን ማለትማ ዳዊት ደግም ያለው ብዙ እጮህ ነበር በ50 ዓመተ ምህረት መስከረም 1 ቀን ነው ጥሮታ ያወጣው በ1950 አዎ በ50 ዓመተ ምህረት መስከረም 1 ቀን ነው ጥሮታ ያወጣው እስከዚያ ግን እዚህ ነው እዚቹ ተቀመጥኩ ስራ ይዤ ከዚያ በኋላ ከዚያ ወጣሁ ወዲያ ግን ማልሰራው ስራ የለም ነበር ቤት አዲስ ቤት ሰራ ነበር እንደገና ቆርቆሮ ከድን ነበር እንደው ማልሰራው ስራ የለም አንተ ማልሰራው ሰው የሚሰራው ስራ ሁሉ እናቅተኝ የለም ሰራ ነበር መሐንዲስ ማለት ነበርኩኝ ራሴ መሐንዲስ ነበርኩ ያለ ሰው ሁሉ ሽማግሌ እንደኔ ሽማግሌ የሚያውቀኝ ያሰራኝ ምን ያለውም የሰራሁት ቤትም ይታያል ግንብ ቤት አልሰራም እንጂ የእንጨት ቤትም ያሰራሁት ተውት ይሄ የኔ ቤትም ራሴ ነኝ ያሰራሁት እኔ መሐንዲሱኛ ነው ግንበኛ ቀጠር ያሰራሁት የችግረኞችን ቤት በማደስ የተቸገሩትን በመርዳት ይታወቃሉ በሰፈሩ የታመሙ ሰዎች ተይቃለ መድኃኒትም ሰጥ ነበር መድኃኒትም በጣሊያን ጊዜ በፋኖ ሳለሁኝ በሙሉ እንነጋገራለን እኔ ማውቀው ላንቺ አንቺ የምታውቂው ለኔ በቃ እንነጋገራለን እኔ መድኃኒት ሰጥ የሰጠው ሰው ያውም ቀጥ ነው የሚለው አሁን ዛሬም ቁስል የሚታመም ሰው ጥሩ መድኃኒት አለኝ የቤተ ክርስቲያን ከበሮ ሰርተው በጆት ስጦታ አበርክተዋል ይባላል ሰጥቻለሁ እንዴት ከበሮ መስራትስ እንዴት ተማሩ እንደ ዝም ብያት የተሰራውን ከበሮ አይቼ ነው የተሰራውን ከበሮ አይቼ እሱን አስመስዬ የሰራሁት አለ አሁንም ሊታይ ይችላል እዚህ ሀኛ ደብራችን ከሌላ ቦታም ደግሞ ይሄ ዶል አለ አይደለም ለቤተ ክርስቲያን ዶሉንም ገዝቼ ሰጠሁት አለ እዚህ አሁን ቤተ ክርስቲያን ፕሮፌሰር ኃይሌ ገሪማን ያውቁታል ገሪማ ታፈረ የገሪማ ታፈረ ልጅ ማንም ይባላል የገሪማ ታፈረ ልጅ ኃይሌ ገሪማን እርግጥ የልጅ ክርስትና አባት ነው የልጅ ክርስትና አባት ነው ከመጣ አዲስ አበባ ሳይጠይቀኝ አይሄድም ይያለ ነፍሳቸውን ይማር ገሪማ ታፈረም በነበሩበት ጊዜ ከልጃቸው አይለዩኝም ነበር እኔም ጨካኝ ነበርኩ ተወደድኩ ወደ ኋላ አለለም
ያን የምወደውን ሰው እንኳን የሚያማብኝ ሰው አልወድም አሁንም አልወድም ሰው የሚያማ በሐሰት የሚያማ ወይም እንዲያው በእውነቱም ቢሆን እዚያ ሲናገረው በሰማ አገሬ እንደዚህ ነው የሚል ስሰማ በለው ነው የሚለኝ እኔ ያን ሰውዬ ልመታው ፈልጋለሁ አልወድም ሰው ማማት ከእንግዳችን ጋር የነበረን ቆይታ ይህንን ይመስል ነበር ሳምንት በሌላ እንግዳ ደግሞ እንገናኛለን አሁን ወደ ቀጣይ ፕሮግራማችን እንሂድ